የተባልሽ የተመረጥሽ እመቤታችን ድንግል ማርያም ሆይ አመፀኛው በደለኛው ኃጥኡ እኔ በዚች ጸሎት በጸለይኩ ጊዜ ወደ ልመናዬ ጆሮሽን አዘንብለሽ ስሚ። በብሩህ ልቦና በንጹሕ ሕሊና ልመናዬን ተቀበይ እንጂ ሰምተሽ ቸል አትበይ። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁም የማቀርብልሽ አይደለም፣ ያማረውን የተወደደውን ምስጋና ለገናንነትሽም የሚቀርበውን ንጹሕ ምስጋና ነው እንጂ። ንግሥት ሆይ በወርቅና በዕንቁ ስለተሠራው ክቡር ልብስ ፈንታ ነፍሴንና ሥጋዬን በፊትሽ አቀርባለሁ እንጂ የከበረውን ልብስ በፍታውንም ነጭ ሐሩንና የወርቅ የዕንቁ ጌጥ ፈርጥ ያለበትን ብሩህ ልብስ የማቀርብልሽ አይደለም። ኃጢአቴንም ላንቺ እናገራለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ከዚህ ዓለም መቅሰፍትም ከምድራዊውም ጥፋትም መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያ ለመንጠቅ ከበረሃ አንበሶች መሸሻ አንቺን አገኘው። አውራዎችን ይነጥቃሉ፣ ለጠቦቶችም አይራሩም፣ እናቶቹንም አይምሩም። ሁልጊዜም ለመዋጥ አፋቸው የተከፈተ ነው። ለነገም ከማያሳድሩ ከበረሃ ተኩላዎች መሸሻ አንቺን አገኘው። አውራውን ይነጥቃሉ፣ ጠቦቱንም አያስቀሩም፣ ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከተሳዳቢ አንደበት ከሚያግት ጠላት ፊትም መሸሻ አንቺን አገኘው። ከሰይፍ ስለት ከተሳለ ጦር ከጸብ ከክርክርም ሁሉ ከጸብም መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶቼ ሰውነትም ከሚጠሏትም ሁሉ እጅ መሸሻ አንቺን አገኘው። በስምሽ የተማጸነውን ማን ያስደነግጠዋል? በልጅሽስ ያመነውን ማን ያስፈራዋል? የአንበሳ ጩኸት እንደ ውሻ ጩኸት ይመስለዋል፣ የነብሮችም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም፣ የፍላጻ አንደበትም አይነድፈውም። በድንጋይ መወገርም ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃም ማዕበል ሞገድ አይበረታበትም፣ የነፋሳትም ኃይል አያነዋውጠውም። የሰው አንደበት ክፉ ሊያደርግበት አይችልም፣ በተከራከሩትም ጊዜ ልጅሽ ድል አያስነሳውምና የአመፀኛ ከንፈርም አይጎዳውም። ይህንንም ሁሉ አውቄ ለመረዳት ያንቺን ፈለግሁ። በአንቺ በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ፣ በዛም እንደ ወንዝ ፈሳሽ መላኝ። በክረምትም ጊዜ እንደ ጊዮን ወንዝ፣ በአዝመራም ጊዜ እንደ ጤግሮስ ፈሳሽ፣ በእሸትም ጊዜ እንደ ኤፍራጥስ ወንዝ፣ በጮርቃም ጊዜ እንደ ኤፌሶን ፈሳሽ። ጉምም በምድር ላይ እንዲሳብ ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። አንቺም በተድላ በደስታዬ ጊዜ ሽልማት ሆንሽኝ፣ በሐሴትም ጊዜ ዘውድ ሆንሽኝ። በሐሳቤም ሁሉ አንቺን አደንቃለሁ። እግዚአብሔር ለሰው ልጅ ምን ያህል ጸጋ ክብር ሰጠ እላለሁ። እግዚአብሔር ከሰው ልጅ ተወለደ። ከእሱ ልደት ጋር አንድ የማይሆኑ 3 ልደታትን አወቅኩ አደነቅኩም። ያለ አራተኛውም ዕረፍት አላገኘውም። አዳም ከእቱም ምድር የተወለደው በተፈጥሮ ነው፣ እኔን ግን አልጠቀመኝም። ሔዋንም ከአዳም ግራ ጎን ተወለደች፣ ለእኔም የጠቀመችኝ የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝም የለም። እንኳንስ ለእኔ ራሱንም አልጠቀመም። እሊህ የሦስቱ ሰዎች ልደታትም ለማንም ለማን አልረቡም አልጠቀሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ለዚህ ልደት ክብር ምስጋና ይገባል። ለዚህ ልደት ጌትነት፣ ገናንነት፣ ኃያልነት ይገባል። ለዚህ ልደት እልልታ፣ ሽብሸባ ይገባል። ይህ ጥበብ እጹብ ድንቅ ነው፣ ለዚህ አንክሮ ይገባል። ይህም የተዋህደው ምስጢር ምን ይረቅ ምን ይጠልቅ፣ ለዚህ አንክሮ ይገባል። ይህም ሰው መሆን እጅግ እጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልና ኃይል እጅግ የሚያስደንቅ እጹብ ነው።
የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ የተደረገ እሳትና ውሃም በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ነጭ በግ በክንዷ መታቀፏ እጅግ ድንቅ ነው። ከድንግልም ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረት ለተወለደው አምላክ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተኝቶ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ከፍ አለ፣ ከሰማይም ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። በረት ለሚናገር መሥዋዕት ቤተ መቅደስ ሆነ። ይኸውም ንጽሕት እንቦሳ የወለደችው ንጹሕ በግ ነው። ሰማይና ምድር የማይወስኑትን በረት ቻለው ወሰነው። የኃያላን ጌታ በውስጡ ተገኝቷልና በረት የተመሰገነ ነው። በዕብራይስጥ ማርያም የተባለች እመቤታችን ቅድስት ድንግል ማርያም የሰማዩን ሰራዊት አሳገደቻቸው። የዓለም ሁሉ ጌጥ ሽልማት የሁሉም አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና በረት ተመሰገነ። ምድርም በውሃ ላይ ያጸናት እርሱ ስለተጠጋባት፣ በኪሩቤልም ላይ የሚቀመጥ እሱ በማኅፀኗ ስላደረ ድንግል የመላእክትን አለቆች አስገዛቻቸው። በረት ኪሩቤል እንደሚሸከሙ ዙፋን ሆነ። ስፍራውም እንደ ጽርሐ አርያም፣ ድንግልም ከአብ ከወልድና ከመንፈስ ቅዱስ በታች ሆነች። ዮሴፍና ሰሎሜ በወዲና በወዲያ፣ ላምና አህያም በሆዲና በወዲያ በበረቱ ጎንና ጎን በአራቱ ማዕዘን በዙፋኑ ቀኝና ግራ በጎንና በጎኑ አራት እንስሶች እንዳሉ ተገኙ። የሰማይ ሥርዓት በምድር ላይ ተሠራ። ቤተልሔም ሰማይን መሰለች። ስለ ፀሐይም ፈንታ በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው እውነተኛው ፀሐይ ኢየሱስ ክርስቶስ በውስጧ ተገኘ። የብርሃኑ ስለሚያፈራርቅ ጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ለዘወትርም የማይጎድል ድንግል ማርያም ተገለጠች። ስለ ከዋክብትም ፈንታ መላእክተ ብርሃን ታዩ። ከመላእክት ጋር እንዳመሰግን፣ ከወላጆቹም ጋር እንዳደንቅ፣ ከእረኞቹም ጋር እንዳገለግል፣ ከሰብአ ሰገልም ጋር እጅ እንድነሳ ከዚህ ማኅበር ጋር በአንድነት ኖር ዘንድ ማን በፈቀደልኝ ወይም አደለኝ? የሙታን ሕይወት የኃጥአንም ንጽሕና የቅቡፃን ተስፋ የተጨነቁትንም የሚያድን ጌታ ወደ ተቀመጠበት በረቱንም እጅ ነሳ ዘንድ ማን ባደለኝ? የዓለም ሁሉ መድኃኒት እናት የምትሆን ብላቴና እግሯ የተመላለሰበትን ምድር እስም ዘንድ ማን በፈቀደልኝ? ይቅርታን የምታሰጥ ብላቴና ጥላዋ ያርፍብኝ ዘንድ ማን ባደለኝ? የብርሃን ልጅ ወደ ሄደችበት እከተላ ዘንድ ማን ባደለኝ? የእግሯንም ጫማ አሸክም ዘንድ ማን ባደለኝ? አሁንም በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋር ያን ጊዜ ካሉት አላንስም። ሐሳቤን ከዚያ እንዳለው አድርጌያለሁና። በሥጋ አልነበርሁም፣ በመንፈስ ግን አለሁ። በአኗኗር አልነበርሁም፣ በሃይማኖት ግን አለሁ። በአካል አልነበርሁም፣ በማመን ግን አለሁ። ሳልኖር ራሴን እንዳለው ያደረግሁ እኔ የተመሰገንሁ ነኝ። ጌታችን በወንጌል ሳያዩኝ የሚያምኑብኝ ብፁዓን ናቸው እንዳለ እኔ ባሪያ ስለ ሃይማኖቴ የተመሰገንሁ ነኝ። ስለ እውነቴ አይደለም፣ ስለ መረዳቴም የተመሰገንሁ ነኝ። ስለ ንጽሕናዬም አይደለም፣ በእግዚአብሔር ስም ስላመንሁ በእናቱም ጸሎት ስለተጠጋሁ ንዑድ ክቡር ነኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ይሆነኝ ዘንድ ወደ አንቺ እማልዳለሁ። የልጅሽ የክንዱ ኃይል ያድነኝ ዘንድ ይውረድ። ጠላቶችንም ይገለብጣቸው ዘንድ ተራሮችንም የሚበትናቸው ኃይል በረድኤት ወደ እኔ ይምጣ። ሰማዩንም እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። ጠላቶችንም ይዋጋቸው ዘንድ የሚጣላኝንም ያስጨንቀው ዘንድ ምድርን የሚያናውጣት ባሕርንም የሚያማታት ኃይል ይምጣ። በአጋንንት አለቃ
አለቃ የሪያዎቹን መንጋ ያሰጠመ ኃይል ይምጣ። ሰውነቴንም የሚከራከሯትን ያሰጥማቸው ዘንድ ቁምንም እንደ አመድ የሚበትነው ኃይል ይምጣ። የኔን ጸብ ክርክር የሚወዱትን ይበትናቸው። የሚመርቁኝ የተመረቁ ይሁኑ፣ የሚረግሙኝም ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ሰውነታቸው ይመለስ፣ ቀስታቸውም ይሰበር፣ ድካማቸውም ወደ ራሳቸው ይሸፍናቸው። አመፃቸውም በራሳቸው ላይ ይውረድ፣ የሚቀቡኝን ራስ የከንፈራቸውም ድካም ይክደናቸው። የእሳትን ፍም በላያቸው ይውደቅባቸው፣ እንዳይነሱም መቆምም እንዳይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያቢስም በቂሶን ወንዝ አጠገብ እንዳደረግህ እንዲሁ አድርግባቸው። በእንዶር እንደጠፉት የመንገድ ዳር ትቢያ እንደሆኑት እንደ ሄሬብና እንደዚህ ታላላቆቻቸውንም እንደ ዛብሂልና እንደ ስልማና አድርጋቸው። የእግዚአብሔርን ማደሪያ እንወርሳለን እንዳሉት አምላኬ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። በዱርም እንደሚቃጠል ተራሮችን እንደሚያነድ ነበልባል አድርጋቸው። እንዲሁም በአውሎ ነፋስ አሳዳቸው፣ በቁጣም አስደንግጣቸው። ፊታቸውንም ኀፍረትና ጉስቁልና ምላው። አቤቱ ስምህን ያውቁ ዘንድ ይፈሩ፣ ለዘላለም የሚታወቁ ይደንግጡና ይጥፉ። ማዕዳቸው በፊታቸው ወጥመድ ትሆንባቸው፣ ደህንነታቸውም ለአሽክላ ይሁን። ዓይኖቻቸውም እንዳያዩ ይጨልሙ፣ ወገባቸውም ሁልጊዜ ይጉበጥ። በላያቸውም መዓትህን አፍስስ፣ የቁጣም ትኩሳት የያዛቸው። አገራቸውም ምድረ በዳ ትሁን፣ በቤታቸውም የሚኖር አይገኝ። ከተሞቻቸውም በእሳት ይቃጠሉ፣ በኃጢአታቸውም ላይ ኃጢአት ጨምርባቸው። ወደ ጽድቅህም አይግቡ፣ ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር ይጻፉ። ግፍ የሚያደርጉትን አትማራቸው። ማታ ይመለሱ፣ እንደ ውሾች የሚራቡ በአገርም ይዙሩ። አምላኬ በጠላቶቼ ደስ አሰኝ፣ ሕግህን እንዳይረሱ አትግደላቸው። አቤቱ በኃይልህ አቅበዝብዛቸው፣ አዋርዳቸው። አንተ ጋሻችን ሆይ በአፋቸው ስለተናገሩት ኃጢአት፣ ስለ ከንፈራቸውም ነገር መርገምንና ሐሰትን ስለተናገሩ በትዕቢታቸው ይጠመዱ። በቁጣ አጥፋቸው፣ ከንቱም እንዲሆኑ አጥፋቸው። ኃጢአተኛውም በላያቸው አቁምባቸው፣ በቀኛቸውም ሰይጣን ይቁም። በተሟገቱም ጊዜ ተረተው ይውጡ፣ ጸሎታቸውም ኃጢአት ትሆንባቸው። ዘመናቸውም ጥቂት ይሁን፣ ሹመታቸውንም ሌላ ይውሰዳት። ልጆቻቸውም አባት እናት የሌላቸው ይሆኑ፣ ሚስቶቻቸውም መበለቶች ይሆኑ። ልጆቻቸውም ተቅበዝብዘው ይዞሩ ይለምኑ። ከቤታቸውም መፈታት የተነሳ ተሰደው እንጀራ ይፈልጉ። ባለ ዕዳም ያለውን ሁሉ ይበርብረው፣ የደከሙበትንም ገንዘባቸውን ሌሎች ውሰዱት። ከዚያም ወዲያ ምሕረት የሚያደርግላቸውን ሰው አያገኙ። ለተጣሉትም ልጆች ማንም አይራራላቸው። ልጆቻቸው ይነቀሉ ይቆረጡም፣ በአንደኛውም ትውልድ ስማቸው ይደምሰስ። የአባቶቻቸውም ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቶቻቸውም ኃጢአት አትጥፋ። በእግዚአብሔር ፊት ሁል ጊዜ ትኑር፣ መታሰባቸውም ከምድር ይጥፋ። መርገምንም ወደዋልና ትምጣባቸው፣ በረከትንም አልወደዱምና ከእነርሱ ተራቅ። መርገምን እንደ ልብስ ይልበሱ፣ እንደ ውሃም ወደ ውስጣቸው ትግባ፣ እንደ ዘይትም ወደ አጥንታቸው ትግባ። እንደሚለብሱትም ልብስ ዘወትር እንደሚታጠቁትም ድግ ትሆንባቸው። ለጠላቶቼና በነፍሴ ላይ ክፉ ለሚናገሩት ከእግዚአብሔር ዘንድ ዋጋቸው ይህ ይሁን። ቁም አቤቱ፣ በቁጣ በጠላቶቼም ላይ በመዓት ከፍ ከፍ በል። አቤቱ የሚጣሉኝን ተጣላቸው፣ የሚዋጉኝንም ተዋጋቸው። ጋሻና ጦር ያዝ፣ እኔንም ለመርዳት ተነሳ። ጦርህን ነቅንቅ፣ የአሳዳጆቼንም መንገድ ዝጋባቸው። ነፍሴንም እኔ ረዳትሽ ነኝ በላት። ነፍሴንም የሚሹ ሁሉ ይፈሩ ይጎሳቆሉ። ጥፋቴንም የሚያስቡ ወደ ኋላቸው ይመለሱ ይፈሩ። በነፋስ ፊት እንዳለ ገለባ ይሆኑ። የእግዚአብሔር መልአክ ያባራቸው፣ መንገዳቸውም ጨለማና ድጥ ይሁን። የእግዚአብሔር መልአክ ያሳዳቸው፣ በድንገት ሞትም ትምጣባቸው።
እርሳቸውም የሰወሯት አሽከላ ተያዛቸው፣ ለጥፋታቸውም ይውደቁባት። ነፍሳችን ግን በእግዚአብሔር ደስ ይበላት፣ በማዳኑም ሐሴት ታድርግ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች የአንገት ሰንሰለት አግቢባቸው፣ የእግር ብረታቸውንም አጽኚው። በቀፎ በቅርጫት በሰንሰለት እሰሪያቸው፣ በእግራቸው ወጥመድ በከንፈራቸውም ልጓም፣ በአፍንጫቸው ስናጋ አግቢባቸው። ሊሄዱበትም ወዳልፈቀዱት መንገድ መልሻቸው፣ በልቦናቸውም ፍርሃትን መንቀጥቀጥን አሳድሪባቸው። መሸበርንና መንቀጥቀጥን ጨምሪባቸው። ከጽኑ ነፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍና እንዲበተን እንዲሁ ይሁኑ። በአምባር በቸነፈርና እህልን በማጣት እቅጫቸው፣ ልጆቻቸውንም በሜዳ ሰይፍ ያጥፋቸው። በቤታቸውም ውስጥም ፍርሃት ያስጨንቃቸው። እሳት፣ በረድ፣ ረሃብና ቸነፈር ይፍጃቸው። ይህ ሁሉ የእግዚአብሔር የመዓቱ ጽዋ በጠላቶቼ ላይ ይውረድ፣ ዕድል ፈንታቸውም ይሁን። የእኔ ግን የባሪያሽ ዕድል ፈንታዬ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ፣ ከእስራኤልም አምላክ ዘንድ ፍቅር፣ ሰላም ይሁን። ሁል ጊዜ የሚጠብቀኝ ዘንድ ልጅሽን አደራ በይልኝ። በየሰዓቱም በየጊዜውም ሁሉ ከእኔ ጋር ይሁን። ስወጣም ስገባም ስቀመጥም ስነሳም የማይተኙ ዓይኖቹ የማያንቀላፉ ሽፋሽፍቶቹ በረድኤት ይጠብቁኝ። የጸናች ቀኙ ከፍ ያለች ክንዱ ከመሰናክልም ከኃይልም ጋር ተጠብቀኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ሕሙማን የሚያርፉብሽ መልካም ዕፅ ሆይ ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ ዛፍ መዓዛ የፍቅር መዓዛ ሸተተኝ፣ ልቦናዬንም መሰጠው። የተባረክሽ የሕይወት ዛፍ የተባረክሽ የሕይወት ዛፍ ሆይ የፍቅርሽ ሽታ ከሃይማኖት አበባ የተገኘ የሽቱ ፍሬ እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ብሩክት የመድኃኒተ ዕፅ ሆይ የፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣን ሽታ ሸተተኝ። ለአፍንጫም ደስ እንደሚያሰኘው ላሸተተውም እንደሚመሰጥ ሆነ። እመቤቴ ድንግል ማርያም ሆይ በዛፎች የመሰለሽ ዘንድ እነሆ የፍቅርሽ መንፈስ አነሳሳኝ። ወድጄ ከጥላሽ አርፌአለሁና በእንኮይ ዛፍ መሰልሻለሁ። ከእናቱ ከልያ እርሻ ሮቤል እንዳገባው እንኮይ ዋጋ የእህቱን ድንግልናሽም አበባ ለአፍንጫዬ ሸተተው። የንጽሕናሽ ፍሬም ለጉሮሮዬ ጣፈጠው። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማኅፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን ማኅመናን ተጸነሱ። ደግሞም የዘይት ዛፍ እልሻለሁ፣ የቁመናሽ ደም ግባት ያማረ ነው። ከአንቺ የተገኘው በለሳን ዘይትም የፊቴ መቀቢያ ሆነ። የበለስ ዛፍ ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ ዕርቃኑንም ስለሰወረበት የበለስ ቅጠል እንዲሁ እኔም ከልጅሽ ጎን ከፈሰሰው የጥምቀት ውሃ ሙሽርነትን ተቀደሙ። የነቢዩም የኤርምያስ ደቀ መዝሙር ኢትዮጵያዊው አቤሜሌክ የለቀመውን የበለስ ቀንበጥ ከመሶብ ውስጥ አኖረው። ጥቂትም ፈቀቅ ብሎ ከዛፍ ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ የነቃ መሰለው። ሙዳዩንም ከፈተ፣ የበለሱንም ቀንበጥ አየ። ደሙም ሲንጠበጠብ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመልእክት መጽሐፍ ጋር ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን ወደ ነቢዩ ኤርምያስ ዘንድ ላከው። እንዲሁም በድንግልናሽ ወተት ያደገው የማኅፀንሽ ፍሬ ደም ሲንጠፈጠፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ ዛፍ ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙንም ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ዕጣ እንደወጣበትም ደረቅ በትር ሳይተከልም
በቤተ መቅደስም ለምልሞ ቅጠላው አውጥቶ አብቦ እንደተገኘ ሽታው ያማረ የተወደደውን ሎሚ እንዳፈራ እንዲሁም አንቺ በቤተ መቅደስ 12 ዓመት ኖረሽ ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነሽው። በሱፍ ተክል መሰልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አስቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መካከል ነበርሽ። በእርሳቸውም ነቢዩ ኢሳይያስ እንዲህ ሲል ትንቢት የተናገረባቸው ናቸው። በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውንም ዘርፍ የሚጎትቱ የሚዘፍኑትንም የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋርዳቸዋል፣ ያጎሳቁላቸዋል። የማኅፀንሽ ፍሬ ያማረ የተወደደ ነውና እንግዲህ ደግሞ የወይን ሐረግ ብዬ እጠራሻለሁ። የድንግልናሽ ፍሬ የኢየሱስ ክርስቶስ ደም ያማረ የተወደደ የምዕመናን መጠጥ ሆነ። በሲና ሐመልማል እመስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖንም ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ከአንቺ የተገኘ የልዑል እግዚአብሔር አካላዊ ቃልም ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ ሐዋርያትን ወደ ዓለም ሁሉ ዳርቻ ላካቸው። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ማርያም ሆይ ዳግመኛም በከበሩ ማዕድኖች ደግሞ መመሰልሽ ዘንድ ልቦናዬ አነሳሳው። መረግድ የሚባል የዕንቁ ማዕድን ነሽ። ክብራቸውም ከተራራ በረድ በሚነጻ በፖደሬና በኤጴሞዳ እመስልሻለሁ። ይኸው ምሳሌ ለንጽሕናሽ ነው። የጳዚዮን ዕንቁ ነሽ። የሳንፔርም የሶምና የክርስቴሎቤ ማዕድን ነሽ። ይኸውም ምሳሌ ላይን ደስ ለሚያሰኘው ደምግባትሽ ምሳሌ ነው። የአሜቴስጢኖስ ማዕድን ነሽ። የኢያስጲድ ሰርዲኖን ማዕድን ነሽ። ይኸውም ምሳሌ አደፍ ጉድፍ ለሌለበት ሕቱም ድንግልናሽ ነው። የዕንቁ ባሕሪ ማዕድን ነሽ። በወርቅም የተጌጠም የያክንት ማዕድን ነሽ። ይኸውም ምሳሌ ክፋት ለማይገኘው ቅድስናሽ ጌጥ ነው። ዓለምን ከርኩሰት የሚያነጻ የእልመቅሊጦስ ማዕድን ነሽ። በተመታ ጊዜ ለሚሰማው ያማረ የተወደደ የደውል ድንጋይ ነው። በሕማም ጊዜ ቢመታ በምጥ የተያዘችው ወይም የተጨነቀችው ሴት ልቦናዋ ወደ እርሱ ይመሰጣል። ብላቴናውንም እስክትወልድ ድረስ ሕማም አይሰማትም፣ ሕመሟንም አታውቀውም። እንዲሁም ሰማዕታት የቅድስናሽን ዜና በመስማት የልጅሽንም ዜና ለቤዛ ዓለም መሰቀሉንም ከመስማት የተነሳ የሰማዕትነት ዋጋቸውን እስኪቀበሉ ድረስ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም። በመውለድ ያልተለወጠ የማኅተበ ድንግልናሽ ኃይል እንደ አድማስ ድንጋይ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአትን ሰንሰለትና የእስራትንም እግር ብረት አቅልጠሽ አጥፍተሸዋልና ብረትን ሁሉ የሚያቀልጥ የአድማስ እብን ነሽ። ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራበት አለት እብን ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን በአንቺ ተመሠረተች። የንጉሥም ሙሽራ በአንቺ ተጌጠች። የበኩር ልጅሽ እጮኛ በአንቺ የጽድቅ አክሊልን ተቀዳጀች። በአንቺም በወርቅ አለትም ተመሠረተች። የሚያንጸባርቀውም ዕንቁ በአንቺ ተሠራች። በአንቺም ምሰሶቿ ቆሙ። ሕንፃዎቿም በአንቺ ጸና። ግድግዳዋም በአንቺ ተታታ። ጠፈሯም በአንቺ ተገጣጠመ። ዋልቷም በአንቺ ተዋቀረ። ድምድማቷም በአንቺ ተደመደመ። ደጆቿም በአንቺ ተከፈቱ። መቃን መድረኳም በልጅሽ ደም ተረጨ። በልጅሽ በጥፊ መመታት ነፃ የወጣች ሴት አገልጋይ በልጅሽ ሞት እመቤት የሆነች ቤተ ክርስቲያን ታመሰግንሻለች። መካን ስትሆን በልጅሽ መስቀል ፍሬ ክብርን ያገኘች ከበደሏም በማኅፀንሽ ፍሬ በኢየሱስ ክርስቶስ ደም የነጻችው ምእመን ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ
የተጽናናችው የተዋረደች የነበረች ስትሆን በድንግልና በወለድሽው ልጅሽ ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ ጎን በፈሰሰው ውሃ ተጠምቃ በደሙ ታትማ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መራዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋር አንድ አምሳል ካሳደግሽውም ጋር አንድ ኅብረት ሆነች የተባለች ቅድስት ቤተ ክርስቲያን በአንደበቷ በከንፈሯ እልል ብላ ታመሰግንሻለች። በእጇ ጨብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። ከእግርሽም በታች ይሰግዱ ዘንድ ልጆቿንም ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብ ልጅ ለእስራኤል ልጅ ለአንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትሕትናዋ ስለጨመረ ትሕትናዋንም በልዕልናው ጨመረ። የእርሷንም ወስዶ የእርሱን ሕይወት ሰጣት። ስለ እርሷን ፍቅር ከላይ ወደ ታች ወረደ። ከኃጢአትም በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድንም ምራቅ ተቀበለ፣ ሞትንም በሥጋ ተቀበለ። ይህንንም ሁሉ ስለ እርሷ አደረገ። ለእርሷ ያላደረገው ምን አለ? ስለ እርሷ ለነፍሱም እንኳንም አልሳሳም። በትንሣኤውም የዘላለም ሕይወትን ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ አቀረባት። ስለዚህ ቅድስት ቤተ ክርስቲያን ታመሰግንሻለች። በልቦናዋም ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራር ለዘውትር ከአንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ብሩክት ሆይ፣ ድንግል ሆይ የተመረጥሽ ቅድስት ሆይ፣ የድንግልናሽ ምስጋና በሁሉ መላ። ውዳሴሽም በዓለም ዳርቻ ሁሉ ደረሰ። የውቅያኖስ ባህር በወደቡ የተወሰነ ነው። የሐኖስም ባህር እንደ መጠኑ ልክ አለው። ያንቺ ምስጋና ግን ልክ፣ ወሰን፣ ስፍር፣ ቁጥር፣ ማለቂያ የለውም። አይምሮ ሊወስነው አንደበትም ተናግሮ ሊፈጸመው አይችልም። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ለአንቺ ሆነ፣ ሁሉም ስለ አንቺ ተፈጠረ። አንቺን ያስገኝ ዘንድ አዳም ተፈጠረ። አንቺን ትወልድ ዘንድ ሔዋንም ከአዳም ጎን ተፈጠረች። አባትሽ አዳምን ታስገኝ ዘንድ ለምግቡም ቡቃያውን ታወጣ ዘንድ ምድር ተፈጠረች። ሰማይም ስለ እርሱ ተዘረጋ። ፀሐይና ጨረቃም ከዋክብትም እንዲያበሩለት በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠሩ። ደመናትም ቡቃያውን ለማሳደግ ዝናብ እንዲያዘንቡ ተፈጠሩ። እንጨቶችም ሊገለገልባቸው፣ ነፋሳትም እሸቱን ለማብሰል እንዲነፍሱ፣ መላእክትም እንዲያገለግሉ ተፈጠሩ። ጳውሎስም የዚህን ዓለም ተዉትና መላእክትንስን እንኳን እንድንገዛ አታውቁምን ብሎ እንዲህ ተናገረ። ዳግመኛም ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ አለ። ድንግል ሆይ ክብርሽን ገናንነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራንም ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም በረታሽ። የፈጣሪያቸው እናት ሆነሻልና ሰማዮች የሰማዮችም ሰማይ ያመሰግኑሻል። የፈጠራቸውን ወልደሸዋልና መላእክት የመላእክት አለቆች ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱም በድንግልና ሾተት አሳድገሸዋልና ሰውና እንስሳ ሥጋም የለበሱ ፍጥረታት ሁሉ ያደንቁሻል፣ ያመሰግኑሻል። ያጸናቸው እሱም በክንድሽ አቅፈሸዋልና ምድርም ተራሮቿም በላይዋም የተፈጠሩ ኮረብቶቿም ሁሉ ላንቺ ይገዛሉ። ስፋታቸውንም ያሰፋ ጥልቅ ያደረገ እሱም በጠባብ ማኅፀንሽ ወስነሸዋልና ወንዞች፣ ባህርም፣ ፈሳሽም፣ ውኆችም ሁሉ
ገናንነትሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን መባረክትም ከቃሉ መውጣት የሚገለባበጡለት እርሱን በእጆችሽ እንዳሰሸዋልና እሳት የእሳት ነበልባል ለሃቡም መባረክትም ክብርሽንም ይናገራሉ። በላያቸው የሚቀመጥ እርሱን በጀርባሽ አዝለሸዋልና ኪሩቤል ሱራፌል ይሰግዱልሻል። ፍጥረት ሁሉ ለአንቺ ይገዛልና የልጅሽ ስም በሁሉ ከተነገረ ዘንድ የአንቺ ስም ከዚህ ይነገራልና እውነተኛ ፀሐይ እናት ሆይ ለአንቺ ይገዛለሁ። የልጅሽ ገዥነት በሁሉ ከሆነ ዘንድ ክብርሽ ገናንነትሽ በዚህ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባሕርይ አባቱ በስተቀኝ በተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚህ አለ። እግዚአብሔር እጹብ ድንቅ ነገር አደረገ። አዳምን በፈጠረው ጊዜ ከአራቱ ባሕርያትም አከናውኖ በሠራው ጊዜ አራቱ ባሕርያት አንዱ ከሁለተኛው ሦስተኛው ከአራተኛው እንዳይጋጩ እርስ በርሳቸውም አንስማማም እንዳይባባሉ ባሕርያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውንም ባሕሪ ከቆሪሩ ባሕሪ የሚታየውንም ከማይታየው ጋር የሚዳሰሰውንም ከማይዳሰሰው ጋር አስማማ። ከሚዳሰሰው 3 ከማይዳሰሰው 2 አደረገ። ከደረቁ 3 ከእርጥቡም 1 ከቆሪሩ 3 ሙቀት ካለው 1 አደረገ። በሰው 2 ነፍሳት አሉና አንዲቱ የሕይወት መንፈስ ወይም ነፍስ ናት። ይህችም ከሥጋ ባሕሪ አትቆጠርም አትሞትምና፣ አንዲቱ ደግሞ ደመ ነፍስ ናት። እርሷ ግን ከሥጋ ባሕሪ ናትና ትሞታለች። ስለዚህ እግዚአብሔር እንዲህ አለ፣ ደመ ነፍስ ያልተለየውን ሥጋ አትብሉ። የእግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየው ወዲያ ሥጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከእሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድን ንጹሕ ነው። ሥጋው ከመለኮት ሥጋና ደም የተዋሃደ ነውና በጥምቀትም ያገኘው ጸጋ ከእርሱ አይለይም። ስለ ድንግል ልጅም ሥጋ ዳዊት እንዲህ አለ፣ ወንድማቸውን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቹ ናቸውና በድን ማርከስም በሕጋቸው ልማዳቸው ነውና። የእግዚአብሔር ጥበቡ እጹብ ድንቅ ነው። አዳምና ሔዋን በመልኩ በምሳሌው ፈጠራቸው። ሰው ለመሆን በወደደ ጊዜ ደግሞ በልጃቸው ልጅ ማኅፀን ተጸነሰ። ከሠራው ቤት አደረ፣ የፈጠረውን ሥጋም ተዋሃደ። ሥጋዊ ደማዊ ባሕሪንም ባሕሪ አደረገ። ተራበ አልጠማምም፣ ተጠማ ስንት ቀጠና አላገኘውም። ደከመ ከሰው ምንም ረብ በፈረስና በሰረገላ ይኖራል። ሰደበ አልተቀየመም፣ ተሰቀለ ታመመ፣ ለሰቀሉት ስርየት የለም። አባቴ ሆይ ዕዳ በደል አታደርግባቸው፣ ያለ እውቀት ይሠራሉና አለ። ሰይጣን በእርሱ ላይ ምንም ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ቀንድና ጥፍርን ያላበቀለ አንበሳን ከማቅረብ ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔርን ልጅ በላም መስሎ ጠራው። የተመረጠችውንም ድንግልን ደግሞ በእንቦሳ መሰላት። ቀንድና ጥፍር ያላበቀለ ማለቱ ግን በእጆቹ ቅሚያ በራሱ የኃጢአት ጽኑ ሸክም ስላልኖረበት ነው። የንጽሕት እንቦሳ ልጅ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መሥዋዕት ነው። ለመታረድ የማይቋረጥ እርዶ የማያልቅ ንጹሕ ላም እውነተኛ መሥዋዕት ነው። የሚበሉትንም የሚቀድሳቸው የሚቀበሉትንም የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መሥዋዕት ነው። በእስራኤል እጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት ነው። በሚወጉት ፊትም በቀንዱ የማይበረታታ ላም፣ በሚሸልቱትም ፊት መናገር ሲችል የማይናገር በግ እውነተኛ ንጹሕ መሥዋዕት ነው። ሥጋውን የበላ አይሞትም፣ ደሙንም የጠጣ አይጠፋም። በእውነት ንጹሕ መሥዋዕት ነው። በፈቃዱ መከራ የተቀበለ የሞተ እርሱ ንጹሕ መሥዋዕት ነው። ከእርሱ ለእሱ የሚቀርብ በእውነት ንጹሕ መሥዋዕት ነው። ከወገኖቹም ለወገኖቹ የሚሰጥ
የእውነት መስዋዕት ነው። ዘወትር የሚሰዋው ዘወትርም ሕያው ሆኖ የሚኖር ተመግበውትም የማያልቅ እርሱ የእውነት መስዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሠዊያ ላይ ይህንን ኅብስቱን የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፈታቱ አንክሮ ይገባል። ብላቴናውን በአባቱ ፊት በእናቱ እቅፍ ላይ የሚሰዋ ይመስላል። የምስጢሩንም ወይን በጽዋ የሚያዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል። የልጁን ደም በአባቱ ፊት ደሙንም በእናቱ ራስ ላይ እያንጠፈጠፈ የሚቀዳ ይመስላል። ሙሽራውን ያለ ቢላዋ የሚሰዋ ሙሽራይቱን የሙሽራዋንም ሥጋ እንድትበላ የሚጠራት ልጆቿንም በአባታቸው ሥጋ የሚያሳድጋቸው ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። የእግዚአብሔርን በግ ለመሰዋት ጣቶቹ ቢላዋ የሆኑለት፣ አንደበቱም መናፍቃንን ከምዕመናን ለመለየት ሰይፍ የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። ምዕመናንን በአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳሰሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። በዕብራይስጥ ማርያም የተባልሽ እመቤቴ ማርያም ሆይ አምላካዊውን እንጀራ ያስገኘሽልን ድንግል ሆይ ርኩሰታችንን የሚያነጻውን የወይንን ጽዋ ላስገኘሽልን ላንቺ ምስጋና ይገባል። ሰማያዊውንም በግ ነባቢውንም መሥዋዕት ለወለድሽልን ላንቺ ምስጋና ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኘሽልን ላንቺ ምስጋና ይገባል። ድንግል ሆይ የሚታረደውን በሬ እርዱም ለሰርግ ሰዎች የሚሆነውን ለወለድሽልን ላንቺ ምስጋና ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ለአንቺ ማገልገል ይገባል። የሰውንም ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ ለአንቺ መገዛት ይገባል። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ በልጅሽ መከራ የጥልን ግድግዳ አፍርሰሽ የሃይማኖት መሠረት ላጸናሽልን ላንቺ ማገልገል ይገባል። ድንግል ሆይ በአንድ ልጅሽ መስቀል ሰውን ለኃጢአት ከመገዛት ባርነት ነፃ ላወጣሽው ለአንቺ ምስጋና ይገባል። ድንግል ሆይ ሰማይና ምድርን ላስማማሽ ለአንቺ ምስጋና ይገባል። የሕይወት ምንጭ ሆይ የፈውስ መድኃኒት ውሃንን ከአንቺ የሚቀዱ ሕመም፣ ቁስለ ሥጋና ቁስለ ነፍስ የለባቸው። የሰላም ምንጭ ሆይ የምሕረት ውሃን ከአንቺ የሚጠጡ የሚረኩ ለዘላለም አይጠሙም። የሌሊት ቁር የቀን ሐሩርም አያገኛቸውም። የደህንነት ምንጭ ሆይ ከአንቺ የሚጠጡትን ዋይ ፀሐይ አያደርቃቸውም፣ ጽድቅ አበባቸውም አይተወለግም። የሕይወት ምንጭ ሆይ ከአንቺ በተቀዳው የሚረጩ እርኩሰት የለባቸውም። ለዘወትር የማትደርቅ ጥቅም የሚገኝባት የሕይወት መድኃኒት ምንጭ ነሽ። ቁስለኞች የሚፈወሱበት የሕይወት ውሃ ምንጭ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ምንጭ ነሽ። ለዝንጎች እውቀትን የሚገልጽ የጥበብና የአእምሮ ምንጭ ነሽ። የቅዱሳን መዓዛ የንጹሐን ዕጣን መገኛ ነሽ። በወዲያኛው ዓለም ዋጋን የምታሰጥ የድንግልና ገንዘብ ነሽ። አቤኔዘር የተባለች የረድኤት ዕንቁ ነሽ። ይህችውም የኢያቡሳዊው ዮቆርና አውድማ ከእግዚአብሔር የታዘዘው መቅሰፍት በራቀ ጊዜ የይሴይን ልጅ የዳዊትን መሥዋዕት እግዚአብሔር የተቀበለባት ናት። ነቢዩ ኤልያስ ለእስራኤል አምላክ የመሥዋዕት መዓዛ ያሸተተባቸው የቀርሜሎስ መሠዊያ ነች። እሳት ከሰማይ ወረደች፣ መሥዋዕቱንም በላች። እንጨቱንና ድንጋዩንም መሬቱንም ደግሞ በጉድጓድ የነበረውን ውኃ ላሰች። ድንግል ሆይ ባማረው በተወደደው ነገር ሁሉ መሰልሁሽ፣ ምስጋናሽን ግን ለመፈጸም አልቻልኩም። ስለ አንቺም የተነገረው ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ እንደ ጠብታ ነው። ምሕረት በቀኝሽ በኩል ነው፣ ይቅርታም በግራሽ በኩል ነው። ብርሃንና ጸዳል በፊትሽ ነው፣ ረድኤትና መድኃኒትን በስተኋላሽ ነው። የዓለም ሁሉ መክበሪያ ነሽ፣ የነገሥታትም ክብራቸው ከጫማሽ ስር ነው። የምስጋና ዘውድ በራስሽ ላይ ነው። የጽድቅ ጋሻም አንቺን ይከባል፣ የሃይማኖት ቅጽርም ይከብሻል። የመንፈስ ቅዱስ ክንፉ ይጋርድሻል።
በእሱ የተፈረደ መርገመ ሥጋ መርገመ ነፍስ በአንቺ ጠፍቷልና አዳም ከልጆቹ ጋር ያመሰግንሻል። እግዚአብሔር ሔዋንን ጻርሽን አበዛዋለሁ፣ ልጆችሽን በጻር ትወልጃለሽ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል ብሎ የተፈረደባት መርገመ ሥጋ መርገመ ነፍስ በአንቺ ጠፍቷል። አንቺ ግን ያለ ሕማም ወለድሽ፣ ከኃጢአት ሸክም በታችም አልተጠመድሽምና የሚገዛሽ የለም። እግዚአብሔር በሴም ድንኳን ይደር ያለው የበረከቱ ቃል በአንቺ ተፈጽሟልና ኖ ከልጆቹ ጋር ያመሰግንሻል። እግዚአብሔር ከይስሐቅ ለአንተ ብዙ ዘር ይጠራልሃል ብሎ የሰጠው ተስፋ ባንቺ ተፈጽሟልና አብርሃም ከሳራ ጋር ያመሰግንሻል። አሕዛብ ይገዙልሃል፣ ወገኖችም ይሰግዱልሃል፣ ለወንድምህም ጌታ ሆኖ የሚል በያዕቆብ ላይ የሆነው በረከት ባንቺ ተፈጽሟልና ይስሐቅ ከርብቃ ጋር ያመሰግንሻል። ይኸውም የትንቢት በረከት ያለ ልጅሽ አልተፈጸመም። እስራኤል የተባለ ያዕቆብም ከልጁ ከይሁዳ ጋር ያመሰግንሻል። የእርሱ በረከት በልጅሽ ተፈጽሟልና የባረከው እንዲህ ነው። ይሁዳ ሆይ ወንድሞች አንተን ያመሰግናሉ። እጅ በጠላቶች ደንደስ ላይ ነው። የአባት ልጆች በፊት ይሰግዳሉ። ይሁዳ የአንበሳ ግልገል ነው። ልጄ ከመሰማሪያ ወጣ፣ እንዳንበሳ ተኛ አንቀላፋም። እንዳንበሳ ደቦል የሚቀሰቅስ የለም። በትረ መንግሥት ከይሁዳ ገዥነትም ከአብራኩ አይጠፋም። የሰላም ንጉሥ እስኪመጣ ድረስ ደርሱም የአሕዛብ መታዘዝ ይሆናል። አህያይቱን በወይን ግንድ የአህያውንም ግልገል በወይን ሐረግ ያስራል። ልብሱን በወይን መጎናጸፊያውንም በወይን ዘለላ ያጥባል። ዓይኑ ከወይን ይቀላል፣ ጥርሱም ከወተት ይነጻል። ሙሴ ከእስራኤል ልጆች ሁሉ ጋር ያመሰግንሻል። እግዚአብሔር ሙሴ በጻፈው ኦሪት ስለ አንቺ ሰማይ አድምጥ ነግርህም አለው፣ ምድርም ያፌን ነገር ትስማ ይላልና ትምህርቴም እንደ ዝናብ ይፍሰስ ተቀበለውም፣ ነገሬም እንደ ጠል እንደ ካፊያም በእርሻ ላይ ይውረድ፣ እንደ ውርጭም በግምጃ ላይ ይሁን። እንግዲህ አንቺን እርሻ ብሎ ጠራሽ፣ ልጅሽን ደግሞ ጠል አለው። ዳዊት መሠረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር ከያዕቆብ መኖሪያቸው ሁሉ ይልቅ የጽዮንን ደጆች ይመርጣቸዋል። የእግዚአብሔር አገር ሆይ በአንቺ የተደረገው ነገር ድንቅ ነው በማለት ከመዘምራን ጋር ያመሰግንሻል። በንጽሕና ሥርዓት እርሳቸውንም መስለሻልና ማኅበረ መላእክት ሁሉ ያመሰግኑሻል። ትንቢታቸው በአንቺ ተፈጽሟልና ማኅበረ ነቢያት ሁላቸው ያመሰግኑሻል። የተወደደ ልጅሽ ወንድም ሆኗቸዋልና ለመንግሥቱም ወራሾች አድርጓቸዋልና የሐዋርያት ማኅበር ያመሰግኑሻል። የልጅሽን መከራ አንድነት በሥጋቸው ተቀብለዋልና ድል የነሱ ሰማዕታት ያመሰግኑሻል። አኗኗራቸውንም ለንጽሕናሽ አምሳል ብፅዓት አድርገዋልና ደናግል መነኮሳት ያመሰግኑሻል። ልጅሽ በአንደበቱ የሾማቸው ሥልጣን በአንደበታቸው ተዋህዷልና ሊቃነ ጳጳሳት ኤጲስቆጶሳትም ያመሰግኑሻል። ለክህነታቸው ማዕረግ ልጅሽ አለቃ ሆኗልና ቀሳውስት ያመሰግኑሻል። በልጅሽ ገዥነት ምስጢር አገልጋዮች መልእክተኞች ሆነዋልና ስለ በጎ መልእክት የሚፋጠኑ ዲያቆናት ያመሰግኑሻል። ለልጅሽ ምስጋና በቤተ መቅደስ ድምፃቸው እንደ ወርቅ ጸናጽል ይሰማልና አናጎንስጢስ መዘምራንም ያመሰግኑሻል። ከልጅሽ ከቀኝ ጎኑ የተገኘውን የጥምቀት ድርብ በፍታ ተጎናጽፈዋልና የክርስቲያን ማኅበር ሁሉ ያመሰግኑሻል። አደፍ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጽሪት ያለ ርኩሰትም ቅድስት ሆይ የድንግልናሽ ምስጋና እጹብ ድንቅ ነው፣ የንጽሕናሽም ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናንነትሽን ልንናገር ይገባል። በላይሽ ያረፈውንም ጸጋ ክብር እንናገር። እውቀት ልቡና ያለው ሁሉ ለንግሥትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽ፣ በተመረጡትም ዘንድ የተመረጥሽ ነሽ። በተመሰገኑትም ላይ ተመሰገንሽ። ስምሽም በሁሉ የሰለጠነ ገዢ ነው። ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የተደነቀ ነው።
የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽን ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽን አጠራር ከአፉ የማያርቅ የገናንነትሽንም ነገር ከአንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቦናው የሚከተልሽ በሐሳቡም ሁሉ አንቺን የሚፈልግ የተመሰገነ ነው። አንቺን የተጠጋ እምነቱንም በልጅሽ ያደረገ የተመሰገነ ነው። የፍቅርሽ መሰረት ከልቦናው የማይነዋወጥ አንቺን ከማሰብም ልቦናው የማይወላውል የተደነቀ ነው። ዘወትር ለምስጋናሽ የሚተጋ ጸሎቱንም በጆሮሽ የሚዘራ የተመሰገነ ነው። የልጅሽ የሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ምንጭ የሚቀዳ የተመሰገነ ነው። የአበባውን ሽቶ ከንጽህናሽ መዓዛ የሚቀስም ልጅሽንም ሲመጣ ለመቀበል የመብራቱንም ዘይት የሚያዘጋጅ የተደነቀ ነው። ከልጅሽ የመገዛት ቀንበር በታች ራሱን ዘንበል ያደረገ የአንድ ልጅሽንም የወንጌሉን ፍለጋ የተከተለ የተመሰገነ ነው። እግዚአብሔርን የሚፈራ ሰው ትእዛዙንም ሊጠብቅ የሚወድ ምስጉን ነው። ዘሩም በምድር ብርቱ ይሆናል፣ የቀኖችም ትውልድ ትባረካለች። ሀብትና ባለጸግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። የያዕቆብ አምላክ ረዳቱ የሆነ ተስፋውና መታመኑም በእግዚአብሔር በአምላኩ የሆነ የተመሰገነ ነው። እግዚአብሔርን የሚፈሩ መንገዱም የሚሄዱ ሁሉ የተመሰገኑ ናቸው። ድንግል ሆይ በጽድቅ ነው። እኔም ስለዚህ በፍቅርሽ ለመኖር ተጋው። በላይሽ የሚያደረው የሃይማኖት ኃይል ልቦናዬን አሰለጠነ። ሥጋሽን የተዋሃደ የሕያው እግዚአብሔር ቃል ወዳለበት ወደ ላይ ስቦ ልቦናዬን መጠቀኝ። ከፍጥረት ወገኖች ሁሉ ከአንቺ የሚከብር እንደሌለ እንግዲህ ያወቁ። ከሕይወት እሳት የተገኘ የሕይወት እሳት ተላከ። ከምስጋና መብረቅ የተገኘ መብረቅ ወረደ። ከብርሃን የተገኘ ብርሃን ወረደ። ከባሕርይ አምላክ የተገኘ ባሕርይ አምላክ መጥቶ በላይሽ አደረ። ከምልአቱ ሳይከፈል በወለደው ቀኝ ሳለ በማኅፀንሽ ተወሰነ። ሳይወሰን ምልአቱን ስፋቱን ርቀቱን ሳይተው በማኅፀንሽ ተሸከምሽው ጸነስሽውም። አኗኗሩን የሚወስነው ስፍራ የለምና ለገዥነቱም ልክ መጠን የለውም። በማየትም በማሰብም የወሰኑ ልክ ተመርምሮ አይገኝም። ሥጋዊት ደማዊት ብላቴና ድንግል ሆይ የቃል በማኅፀን መወሰን እንደምን እንደሆነ የመለኮትን በማኅፀንሽ መጸነስ እንደምን እንደሆነ እስኪ ንገሪኝ። ከኃይል የተገኘ ኃይል እንዴት በላይሽ አደረ? በመውረዱ የሰማያት ኃይል አልተነቃነቀምን? በመምጣቱስ የተራሮች መሠረት አልተነዋወጡምን? የሰማይ ስፋት የምድር መዘርጋት ሊወስኑት የማይችሉት እርሱን እንዴት በመሃል እጆችሽ ያሽው? የሁለት ሽማግሎች ብላቴና ሆይ የዳዊት የአባትሽ ቤት የመንግሥት ሀብት የጠቀመሽ የለም። የልጁ የሰሎሞንም ሀብት ብዛት ምንም አልጠቀመሽም። ከእርሳቸውም ገንዘብ ምንም የደረሰሽ የለም። ነገር ግን የነዳያን ብዕል የንጹሐንም አክሊል የቅዱሳን ጌጥ የሚሆን የመለኮት ባሕርይ በላይሽ አደረ። በነቢያት መጽሐፍ ግን ከዳዊት ዘር ከወገኖቹም ነገድ ክርስቶስ እንዲወለድ ተጽፏል። እንኪያስ በሄሮድስ ልጅ አላደረም፣ ከይሁዳም አለቆች በአንዱ ልጅ አላደረም። ከገሊላ ልጆችም ለእናትነት የምትበቃ አላገኘም። ስለዚህም አንቺን በትሕትና በድንግልና ተጠብቀሽ የምትኖር ይቱን ብላቴና ወደደ። ለመንፈስ ቅዱስ ማደሪያ የሚሆነውን አዳራሽ ንጹሕን ሥጋሽን አገኘ። አካላዊ ቃልም ከአንቺ በተወለደ ጊዜ ሰብአ ሰገል ከሩቅ አገር መጡ፣ እንዲህም አሉ፣ ኮከቡን በምሥራቅ አይተናልና ልንሰግድለት መጥተናል። ስለዚህ የተወለደው የአይሁድ ንጉሥ ወዴት ነው? ሄሮድስም ይህንን ሰምቶ ደነገጠ፣ ታወከም። ሕዝቡም ከእርሱ ጋር ደነገጡ፣ ታወኩም። የካህናቱን አለቆች ሁሉ የሕዝቡንም ጸሐፎች ሰበሰበ። ክርስቶስ በየት ይወለዳል ብሎ ጠየቃቸው። እርሳቸውም በነቢይ አንቺም የኤፍራታ ምድር ቤተልሔም ሕዝቤን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና ከይሁዳ አለቆች ሁሉ ከቶ አታንሽም ስለተባለ በቤተልሔም በይሁዳ ዕጣ ይወለዳል አሉት። ከነቢይ ቃል ለወጣ
በትንቢት መንፈስ ለተነገረ በጸሐፊዎችና በሊቀ ካህናት አፍም ወደ ሄሮድስ ጆሮ ለተሰበከ ለዚህ ምስክርነት አንክሮ ይገባል። የንጉሡን ልቦና አወከ፣ ሰውነቱንም በቅናት አቀለጠ፣ አቃጠለውም። የተወለደበትንም ጊዜ በታያቸው ኮከብ ከሰብአ ሰገል ከተረዳ በኋላ የገሊላን ሕፃናት ግደሉ ብሎ አዘዘ። ከእናቶቻቸው ጡት ወተት የተነሳ ምድር እስክትነጣ ድረስ ከሕፃናቱም ደም የተነሳ ምድር እስክትቀላ የሕፃናቱ የደም ጎርፍ የገሊላም ሰዎች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ምድረ ግብፅ ይወርዳል ብሎ እንደተናገረ ሄሮድስም የማያገኘውን ፈለገ። ጌታም ወደ ምድረ ግብፅ ሄደ። እመቤቴ ሆይ ፈጣን ደመና ግን አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስን መዝጋት እንዴት ይቻላል? ሄሮድስ የፀሐይ ብርሃን በእጁ ሊጨብጥ ወደደ። የፀሐይን ብርሃን መጨበጥ እንዴት ይቻላል? እግዚአብሔር በጀርባሽ ታዝሎ በግብፅ ምድር እንግዳ ሆነ። እመቤቴ ቅድስት ድንግል ማርያም ሆይ ትሑት አገልጋይሽ የምሆን እኔን ከመከራ ሥጋ ከመከራ ነፍስ አድኝኝ። የልጅሽ የወዳጅሽ ቸርነት በሁላችን ላይ ይደር፣ አሜን። በዕብራይስጥ ማርያም የተባልሽ በሁለት ወገን ድንግል የሆንሽ የአምላክ እናት እመቤቴ ማርያም ሆይ እግዚአብሔርን በለመንኩት ጊዜ ሁሉ ዋጋ የሌለኝ ተስፋ ቢስ እንዳልሆን ለእኔ አማልጅኝ። እኔም በጽኑ ፍቅር እንደለመንኩሽ እንዲሁ አንቺም በጽኑ የህሊና ፍቅር የልቡናዬ መሻት ይፈጸም ዘንድ ለምኝልኝ። የቅዱስ ሚካኤልና የቅዱስ ገብርኤል በረከት፣ የቅዱስ ሩፋኤልና የቅዱስ ኡራኤል በረከት፣ የቅዱስ ሳቆኤልና የቅዱስ ፋኑኤል የቅዱስ ራጉኤል በረከት፣ የሁሉም የመላእክት አለቆች በረከት በእኔ ላይ ያርፍ ዘንድ ልመናዬን የተቃና አድርጊልኝ። ደስታን የተመላ የአፍሽ በረከት፣ ቅዱሳት ንጹሐን የሆኑ የእጆችሽ የአስሩ ጣቶችሽ በረከትም የተባረከች የማኅፀንሽን በረከት፣ የሐዋርያት ጉባኤ ያለባት የቤተ ክርስቲያንም በረከት፣ የቅድስት ሥላሴ ምሕረትና ቸርነት በየጊዜውና በየሰዓቱ ከኔ ጋር ይሁን ለዘላለሙ ይሁን ይደረግልኝ፣ አሜን። ድንግል ሆይ ልጅሽ በሰንበት ቀን በጌትነቱ በሚፈርድ ጊዜ የሰማይና የምድር ሰራዊት በአንድ ቃል ሆነው ሲያመሰግኑ ከቅዱሳን መላእክቱ ከተላኩ ነቢያቱ ካስተማሩ ሐዋርያቱ ከመስተጋድላኑ ከሰማዕታቱ ከተመረጡ ከጻድቃኑና በበጎ ካገለገሉት ከቅዱሳን ሴቶችም ጋር አንድ ማኅበር አድርጊኝ ለዘላለሙ አሜን። እመቤቴ ማርያም ሆይ በጠዋትም በማታም አመሰግንሻለሁ፣ እሰግድልሽማለሁ። የሚያስፈራ እሳተ መለኮትን የወሰነ ማኅፀንሽንም አመሰግናለሁ። ንጹሕ ልብንም የዋህ መንፈስንም ገንዘብ ያደረግሽ እመቤቴ ማርያም ሆይ ስምሽን ለማመስገን ከስንፍና እንቅልፍም የነቃው አድርጊኝ፣ ለምስጋናሽም የተጋው አድርጊኝ። ብሩህ የሆነ የቃል ኪዳንሽም ግምጃ በላይ ላይ ደርቢ። ከቃል ኪዳንሽ ብርሃንም የራቅሁ አልሆን፣ ዛሬም ዘወትርም ለዘላለሙ አሜን አሜን ይሁን ይደረግልን። እመቤቴ ሆይ ከነፍስና ከሥጋ መከራ ባሪያሽን ጠብቂኝ። ደምግባትሽን በወደደ በእግዚአብሔር አብ ስም እናቱ ትሆኚ ዘንድ በመረጠሽ በእግዚአብሔር ወልድ ስም የክብሩን ብርሃን በላይሽ በመላ በእግዚአብሔር መንፈስ ቅዱስ ስም በዕብራይስጥ ማርያም የተባልሽ አምላክን የወለድሽ እመቤታችን ማርያም ሆይ ሕሊናሽ በሚወደው ልብሽን በሐሴት በሚመላበት በበገና ምስጋና ለዘላለም